ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ዛሬ የጨዋታ ቀን ነው። ከረጅም ጊዜ በኋላ ክለባችሁ ሲጫወት ልትመለከቱት ሰዓታቶች ቀርተውታል። እንደምታውቁት ለ26-27 የውድድር ዓመት የአቋም መፈተሻ ጨዋታ ማንቸስተር ዩናይትድ ከሬክስሃም ጋር የሚያደርገው ጨዋታ ተጠባቂ ነው። የመጀመሪያ የውድድር ዓመቱ የፕሬሲደንት ጨዋታ ስለሆነ ማለት ነው። ዛሬ ሐምሌ 11 2018 በኢትዮጵያ አቆጣጠር አመሻሽ 12 ሰዓት ላይ በሄልሲንኪ ፊንላንድ ምን አይነት ጨዋታ ልንመለከት እንችላለን የሚሉት ጉዳዮች እጅግ በጣም ተጠባቂ ያደርጉታል ማለት ነው። ማንቸስተር ዩናይትድ ዛሬ የትኛውን አሰላለፍ ይጠቀማል አብረን የምንመለከት ነው የሚሆነው። ግምታዊ አሰላለፎችን ዛሬ አንድሬ ሳንቶስም በሚደረገው ከሰዓት በሚደረገው ጨዋታ ለሚደረገው ስብስብ ውስጥ ተካቷል ማለት ነው። በዚህ ሳምንት መጨረሻ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ሊያደርግ ይችላል ተብሏል። ነገር ግን ከተጓዥ ቡድን ጋር ያልተካተተው ስሎቫኒያዊ አጥቂ ቤንጃሚን ሼሽኮ ባለፈው ውድድር ዘመን ማጠናቀቂያ አካባቢ የገጠመውን የጭን ጉዳት ተከትሎ አሁንም ቢሆን የራሱን የግል የማገገሚያ ፕሮግራም በመከታተል ላይ ይገኛል የተባለው በርካታ የዩናይትድ የመጀመሪያ ቡድን ተጫዋቾች አሁንም በዓለም ዋንጫ ላይ በመሆናቸው ወይም ውድድራቸውን አጠናቀው በረፍት ላይ በመገኘታቸው በስብስብ ውስጥ በርካታ ወጣቶች ተካተዋል። ከነዚህ መካከል ሃሪ አማስና ሺያሌሲ ራሳቸውን ለማሳየት ተስፋ በማድረግ በስብስብ ውስጥ ተካተዋል ማለት ነው። ዲያጎ ዳሎ እና ኖሳየር ማዝራ አሁንም በሌሉበት ሁኔታ ጀደን ካማስን በቀኝ መስመር ተከላካይነት የተወሰነ የጨዋታ እድል ያገኛል ተብሎ ይጠበቃል። በምድብ መካከለኛ ክፍል አማካይ ሚድፊልድ ቦታ ላይ ደግሞ ጃኮብ ዴቫኒ፣ ዳንጎር፣ ጂም ዋትስ እንዲሁም ፍሌቸር ወንድማማቾች ማለት ነው ታይለር እና ጃክ ብቃታቸውን ያሳያሉ ተብሎ ከሚጠበቁ ተስፋ ከተጣለባቸው መካከል ይገኙበታል። ሼሽኮ በሌለበት ሁኔታ በአጥቂ መስመር ላይ ለአካዳሚ ወጣቶች ቺዶ ኦቢ እና ኢታን ዊትሊ እድል ሊሰጣቸው ይችላል። ሁለቱም በስብስብ ውስጥ የተካተቱ ቢሆንም ጄጄ ጋብሪኤል ግን አልተካተተም። ዩሪ ቴሌማንስ ከአስቶን ቪላ በ35 ሚሊዮን ፓውንድ ዝውውሩን ካጠናቀቀ በኋላ ለመጀመሪያ ጊዜ የመሰለፍ ጥቂት መጠበቅ ይኖርበታል ማለት ነው። የ29 ዓመቱ ተጫዋች ዝውውሩን ከፈጸመ በኋላ በአሁን ወቅት ረፍት ላይ ነው የሚገኘው። ሳንቶስን በበኩሉ ወዲያውኑ ጥሩ አጀማመር ለማድረግ ተስፋ ያደርጋል። የ22 ዓመቱ ተጫዋች ከቼልሲ በ50 ሚሊዮን ፓውንድ ውል በመፈረም የዩናይትድ የክረምቱ የመጀመሪያ ፈራሚ ሆኗል። ለሬክስሃም ጨዋታ የተመረጡ የዩናይትድ ተጫዋቾች አጠቃላይ ስብስቡን እንመልከት። ግብ ጠባቂ ላይ ቶም ሄተን፣ ራዴክ ቪቴክ እና ደርሞት ሚ ናቸው። በተከላካይ ደረጃ ሃሪ ማጓየር፣ ፓትሪክ ዶርጎ፣ ሌኒሮ፣ ሉክሾ፣ አይደን ሄቨን፣ ሃሪ አማስ፣ ጀደን ካማሰን እና ዳን አርመር ይገኙበታል። አማካይ ቦታ ላይ ሜሰን ማውንት፣ አንድሬ ሳንቶስ፣ ጃክ ፍሌቸር፣ ታይለር ፍሌቸር፣ ቶቢ ኮሊየር፣ ዳን ጎር፣ ጃኮብ ዴቫኒ እና ጂም ዋትስ ይገኙበታል። በአጥቂ ደረጃ ጆሹዋ ዘርክዚ፣ ብራያን ምቤሞ፣ ቺዶ ኦቢ፣ ኢታን ዊትሊ፣ ሺያሌሲ እንዲሁም ደግሞ ኢታን ዊሊያምስ የሚገኙበት ይሆናል ማለት ነው። በአጠቃላይ የማንቸስተር ዩናይትድ የክረምት የመጀመሪያ ፈራሚ ላይ ትኩረት ካደረግን የቅድመ ውድድር ዘመን ጨዋታውን ዛሬ ከሰዓት በሚያደርገው ስብስብ ውስጥ ሳንቶስን ልንመለከተው የምንችልበት እድል እጅግ በጣም ሰፊ ሊሆን ይችላል። የዩናይትድ አዲስ ፈራሚ አንድሬ ሳንቶስ ዛሬ ከሰዓት ከሬክስሃም ጋር በሚደረገው ጨዋታ የመጀመሪያ አሰላለፍ ውስጥ ይካተታል ተብሎ ይጠበቃል። ማንቸስተር ዩናይትድ በሳምንቱ መጀመሪያ ላይ ሳንቶስን በ50 ሚሊዮን ፓውንድ ውል ማስፈረሙን በይፋ አስታውቋልና ይህ ብራዚላዊ አማካሪ በቻምፒዮንሺፕ ቡድን ሬክስሃም ላይ ይሰለፋል ተብሎ የሚጠበቅ ሲሆን በምድብ መካከለኛ ክፍል ከቶቢ ኮሊየር እና ከሜሰን ማውንት ጋር የመጣመር እድሉ ከፍተኛ ነው። ኮሊየር ባለፈው ውድድር ዘመን በሁለተኛው ዲቪዚዮን በዌስት ብሮም እና ሀል ሲቲ በውሰት ያሳለፈ ሲሆን ዩናይትድ የ26-27 የውድድር ዘመን የአማካይ ክፍል ምርጫዎቹን ሙሉ በሙሉ ካጠናቀቀ በኋላ በወደፊቱ ዕጣ ፈንታ ላይ ውሳኔ ይሰጣል። እንደዚሁም ሌላኛው ተጫዋች ሜሰን ማውንት ከሬክስሃም ጋር በሚደረገው ጨዋታ በሚመርጠው የአጥቂ አማካይ ቁጥር 10 ቦታ ላይ የመጫወት እድል ያገኛል የሚል ግምት አለ። ባለፈው ውድድር ዘመን ማጠናቀቂያ ላይ በማይክል ካሪክ ስር ብሩኖ ፈርናንዴዝ በቁጥር 10 ቦታ ላይ ሲሰለፍ ማውንት ደግሞ ወደ ኋላ ፈግፍጎ በአማካይነት እንዲጫወት መደረጉ ይታወሳል። በግብ ጠባቂነት ራዴክ ቪቴክ እንዳልኳችሁ የመመረጥ እድሉ ሰፊ ነው። በቋሚነት ይጀምራል ተብሎ ይጠበቃል። ቪቴክ በዚህ
ክረምት በውሰት ወይም በቋሚ ዝውውር ክለቡን ለመልቀቅ የተዘጋጀ ቢሆንም ከቶም ሂተን ቀድሞ ጨዋታውን ይጀምራል ተብሎ ይጠበቃል። ሌኒይሮ፣ ሃሪ ማጓየር፣ አይደን ሄቨን እና ሉክ ሾው በምክንያታዊነት የኋላ አራቱን ተከላካይ መስመር ሊመሰረቱ ይችላሉ። ይህም በሁለተኛው አጋማሽ ቡድኑን ሙሉ በሙሉ ለመቀየር ታስቦ የሚደረግ ነው ማለት ይቻላል ማለት ነው። ታዲያ በዚህ አሰላለፍ ላይ ምን ያክል ትተማመኑበታላችሁ? የመጀመሪያውን የፕሬሲዝን ይህን አሰላለፍ ቢጠቀም ማንቸስተር ዩናይትድ እንደው ነጥብ ተጋርቶ ምናምን አያስፈልገውም። ምክንያቱም ስብስቡ አሪፍ የሚባል ነው፣ ወጣቶችም ስብስብ ቢሆን ማለት ነው። እና እንዳልኳችሁ እንግዲህ እነዚህ አራት ተከላካዮች የኋላውን መስመር ይጠብቃሉ ማለት ነው። ይህም በሁለተኛው አጋማሽ ቀደም ሲል እንደነገርኳችሁ ቡድኑ ሙሉ በሙሉ ለመቀየር ታስበው የሚደረግ ነው። ብዙውን ጊዜ የቅድመ ውድድር ዘመን ጨዋታዎች በረፍት ሰዓት በአጠቃላይ ተጫዋቾችን በመቀየር ይታወቃል። በመጀመሪያው 45 የተጫወቱ ተጫዋቾች በሁለተኛው 45 ሙሉ በሙሉ ሊቀየሩ የሚችሉበት እድል አለ። በአጥቂ መስመር ላይ ሻሌሲ፣ በቀኝ መስመር ላይ እድል ሊሰጠው ይችላል። ባለፈው የውድድር ዘመን የመጨረሻ ቀን ላይ ከብራይተን ጋር በነበረው ጨዋታ ከተቀያሪ ወንበር ተነስቶ የገባ ሲሆን የመጀመሪያ ቡድን አሰልጣኝ በአዲስ የውድድር ዘመን ለቡድኑ ትልቅ አስተዋጽኦ ማድረግ እንደሚችል ያምናል። ጆሹዋ ዘርክዚ ቤንጃሚን ሼሽኮ በሌለበት ሁኔታ በዚህ ጨዋታ የአጥቂነቱን መስመር ይመራል ተብሎ ይጠበቃል። በቋሚነት ሊጀምር እንደሚችልም መረጃዎች ይጠቁማሉ። ብራያም ቤሞ ደግሞ የቀረውን የመሰለፊያ ቦታ ይሸፍናል ማለት ነው። በአጠቃላይ ግምታዊ አሰላለፎችን ጠቅላላ አድርጌ ስነግራችሁ በግብ ጠባቂ በኩል ቪቴክ ይሰለፋል ተብሎ ይጠበቃል። እንደዚሁም ደግሞ በተከላካዮች በኩል ዩሮ፣ ማጓየር፣ ሄቨን እና ሾ ይሆናሉ ማለት ነው። ባክፎር አማካዮች ላይ ኮሊየር፣ ሳንቶስ እንደዚሁም ደግሞ ሜሰን ማውንት ይኖራሉ ማለት ነው። ከዛ በኋላ ወደፊት መስመር አጥቂዎች ላይ ለሲ፣ ዘርክዚ እና ምቤሞ ማለት ነው። የ4-3-3 አሰላለፍ አሰልጣኝ ማይክል ካሪክ ይዘው ይገባል የሚል ሰፊ ግምት ይሰጠዋል ማለት ነው። ለመጀመሪያ ጊዜ ጨዋታው እንደመመልከታችን ብዙ የምናነሳቸው ነጥቦች ይኖራሉ። ምክንያቱም የወደፊቱን አቋም ከአሁኑ ልንመሰረት እንችላለን፣ ልናይ እንችላለን። በእርግጥ የተለያዩ ትልልቅ ተጫዋቾች ባለማጫው ምክንያት ረፍት አላደረጉም፣ ሀገራቸውን ሲያገለግሉ ነው የከረሙት እና ከዚህ ጋር በተያያዘ ብዙዎቹ ረፍት ሊሰጣቸዋል ከሆነ ጨዋታ በኋላ ነው ሊመጡ የሚችሉት አብዛኞቹ ማለት ነው። ስለዚህ ረፍት ላይ ናቸው ማቲያስ ኩኛን ጨምሮ ማለት ነው። ቤንጃሚን ሼሽኮ በጉዳት እንደማይኖር ቀድሜ ነግሬያቸዋለሁ ማለት ነው። ስለዚህ ማንቸስተር ዩናይትድ በቅድመ ውድድር ዘመን በሚያደርጋቸው የልምምድና የዝግጅት መርሃ ግብሮች ላይ በሚለብሷቸው ማሊያዎች ጀርባ የማይክሮሶፍት ሰርፌስ ሎጎ እንደሚሰፍር ተገልጿል ማለት ነው። ምናልባት ያንን ዛሬ ልንመለከት የምንችል በት እድል አለ። ጨዋታው ምሽት 12 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሚጀመር ይሆናል ማለት ነው። ስለዚህ አሰልጣኝ ማይክል ካሪክ በፕሪሲዝኑ ምን እየሰራ እንዳለ የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ቀጣይ በጣም ብዙ ውድድሮች ይጠብቁታል። እንደዚሁም ደግሞ አማካይ ላይ አንድ ሰው መፈረም ይኖርበታል። ቢሆንም ግን ደግሞ ያሉት አሉ። ስለዚህ ሁሉም ለዛሬው ጨዋታ ዝግጁ በሚመስል መልኩ ፎቶዎችን እያጋሩ ይገኛሉ። ታዲያ ግን ጄጄ ጋብሪኤል ዛሬ ለሚደረገው ለማንቸስተር ዩናይትድ ዋና ቡድን እንደማይሰለፍ ተገልጿል። ቀደም ሲል ይህንን የገለጹት የጄጄ ጋብሪኤል አባት ናቸው። እንደምታውቁት ጄጄ ጋብሪኤል ባለፈው በወጣቶች እሱ እየተወዳደረበት በሚገኘው በወጣቶች ምድብ ማለት ነው እጅግ በጣም ባልተናነሰ መልኩ ግቦችን ሲያስቆጥር ምናልባትም በአማካይ በአንድ ጨዋታ ላይ ግብ ያስቆጥራልና በጣም ተስፋ ከሚጣሉባቸው የማንቸስተር ዩናይትድ ወደፊት ተጫዋቾች መካከል ጄጄ ጋብሪኤል አንዱ ነው። ከሆኑ በርካታ ክለቦች አይናቸውን የጣሉበት ተጫዋች ነው ጄጄ ማለት ነው። ታዲያ ለዋና ቡድን ስብስብ ውስጥ ለመመልከት ብቁ ስላልሆነ እስካሁን ድረስ ለመሰለፍ በእድሜው ማለት ነው እዛው የወጣቶች ቡድን ይሆናል ማለት ነው። ነገር ግን ደግሞ በዚህኛው ሲዝን እስካሁን ድረስ ያልተሰለፈው ለዛ ነው በእድሜ ምክንያት። በዚህኛው ግን በቅድመ ወይም ፕሪሲዝኑ ጨዋታ ይሰለፋል የሚል ወይም ደግሞ ትልቅ ግምት ነበረ። ታዲያ የጄጄ ጋብሪኤል አባት በቀድሞ ትዊተር በአሁኑ ኤክስ ማህበራዊ ትስስር ገጻቸው ላይ እንደማይሰለፍ መልእክታቸውን አስፍረዋል ማለት ነው። ከሪክ ሳሙ ጋር በሚደረገው ጨዋታ ለማንቸስተር ዩናይትድ ዋና ቡድን አይጫወትም ሲሉ ነው የገለጹት። ይህ 15 ዓመቱ ታዳጊ ባለተሰጥኦ ከቡድኑ ጋር ወደ ልምምድ የተመለሰ ቢሆንም ክለቡ ቀደም ሲል ተጨማሪ ረፍት ጊዜ ፈቅዶለት ነበርና በዚህ ምክንያት የጋብሪኤል ለዋና ቡድን የሚያደርገውን የመጀመሪያ ጨዋታ ለመመልከት ጥቂት ተጨማሪ ጊዜ መጠበቅ እንደሚያስፈልግ ተገልጿል ማለት ነው። ስለዚህ ከጨዋታ ውጪ ይሆናል ተብሎ ተነግሯል፣ ኦፊሻሊ ተረጋግጧል ማለት ነው። ስለዚህ በቂ ወጣቶች ድል በሚያገኙበት በዚህ የፕሪሲዝን ጨዋታ ምን አይነት ጉዳዮችን እንመለከታለን? ጥሩ ነጥቦችን እንደሚያስመለክቱን ተስፋ እናደርጋለን። ይህንን ደግሞ ጨዋታዎችን ተከታትለን ደግሞ በሚቀጥለው
በሚቀጥለው ጊዜ ቀጣይ እሁድ ማለት ነው ጨዋታውን እንዴት ነበር የሚለውን የምንመለከት ነው የሚሆነው። አምናም ታስታውሱ ከሆነ ያው ከአሰልጣኝ ሩበን አሞሪም ጋር ነበረ ይሄ ቲም ቆይታ ሲያደርግ የነበረው። በፕሪሲዝኑም እንግዲህ በሚቀጥለው የውድድር ዘመን ጠንካራ ተፎካካሪ ይሆናል ተብሎ ነበር። ሩበን አሞሪም እስኪሰናበቱበት ድረስ ግን የተመለከትነው ነገር ያንን አልነበረም። በዚሁ በአማካይ ጉዳይ አሌክስ ስኮት አሁንም የዩናይትድ እጩ ውስጥ ያለ ተጫዋች ነው የሚባል ነገር እየተሰማ ይገኛል። ሰርፕራይዝ ማድረግ የለመደው ክለባችን ትላንትና ስለ ካርሎስ ባሌባ ጉዳይ በጣም ሰፋ ያሉ ጉዳዮችን መረጃዎችን ወደ እናንተ አድርቼ ነበር። ክለባችን ማንቸስተር ዩናይትድ ግን አሁንም ቢሆን እንደው እነ ሜን እንደዘገቡት ማለት ነው የበርንማውዝን አማካይ አሌክስ ስኮትን ሁኔታ እየተከታተሉ ነው የሚል መረጃ አለ። ኦፊሻሊ ግን እኔ ይሄንን አላምንም። ምክንያቱም ማንቸስተር ዩናይትድ የሆነ ያልጠበቅነውን ተጫዋች ደግሞ አምጥቶ ሌላ ሊያስደምመን የሚችልበት እድል አለ። ካየነው ከሁለቱ ተጫዋቾች ማንም አስቦት አያውቅም ሁለቱንም ተጫዋቾች ዩናይትድ ያስፈርማል ብሎና አሁንም ቢሆን ያልተገመተ ነገር ሊሆን የሚችልበት እድል ሰፊ ነው። ሜን ግን በበርንማውዝ አሁንም ተጫዋቹን በዚህ ክረምት የመሸጥ ፍላጎት እንደሌለው ገልጸው ለማንቸስተር ዩናይትድ ግልጽ አድርጓል ሲል ዘግቧል። ምናልባት የእንግሊዙ ክለብ ተጫዋቹን ለመሸጥ ፈቃደኛ የሚሆን ከሆነ ቢያዋጋ ሊሆን የሚችለው 85 ሚሊዮን ፓውንድ ነው። ከዛ በታች እንዲች እንደማይቀበሉ አሳውቋል። ቀይ ሰይጣናቶቹ ደግሞ አማካዩን እስከ 65 ሚሊዮን ፓውንድ ምናልባት ለመክፈል ዝግጁ ናቸው ይላል። ይሄን እንደዘገበው ከሆነ እንደምታውቁት ሁለቱን ተጫዋቾች በ85 በሚወጣ አንድ ተጫዋችን በሚያወጣ ሂሳብ ነው ሁለቱ ተጫዋቾች ሳንቶስ እና እንደዚሁም ደግሞ የመጨረሻውን ተጫዋች ዩሪን ያስፈረሙትና ያንን ሂደት ብሎታል። እንግዲህ ሜን 65 መድቧል ብሏል። የሚሆነውን አብረን የምንመለከት ነው የሚሆነው። ለማንኛውም ለታላቁ ክለብ ለሀያሉ ክለብ ለማንቸስተር ዩናይትድ እንመኛለን። ደግሞ በሌላ ቪዲዮ እንገናኝ። አዲስ ከሆናችሁ ተቀላቀሉን። መልካም ጊዜ